የሴት ልጅ ልብ ቅልጥ የሚያደርጉ ቃላት። አሁን በቴክስት ፍቅር ማስያዝ ትችላለህ። ቃላት በፍቅር ግንኙነት በጣም ትልቅ አቅም አላቸው። በተለይም ደግሞ እኛ ሴቶች ብዙውን ጊዜ ፍቅር የሚይዘን በምንሰማው ነገር ነው። እመነኝ፣ እነዚህን ቀጥሎ የምነግርህን ቃላት ካልካት በፍቅር ትወድቃለች። ምን እንደሆኑ ዛሬ ከኔ ከእህት ጋር እስከ መጨረሻው ድረስ ከቆየ በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ ሚስጥር ነው፣ የኛ የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውድ ናፊዳር ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ሁሉ ጊዜም ለምትሰጡኝ ሰፖርት በጣም አመሰግናለሁ። ዛሬ ደግሞ እንደሰማችሁት ነው፣ ስለ ቃላት ልናወራ ነው። በጣም በተደጋጋሚ ናፊ በቴክስት እንዴት ፍቅር እንደምናስይዝ ንገሪን፣ እስኪ ስለ ቃላት ስሪልን፣ ምን እንበላት ምን ልበላት የሚሉ ጥያቄዎች ይደርሱኛልና ዛሬ እሱን ለመመለስ ነው ይሄን ቪዲዮ የሰራሁላችሁ። እኛ ሴቶች ብዙ ጊዜ በቃላት እንሸነፋለን፣ በቃላት እንወድቃለን፣ በቃላት ፍቅር ይዘናል ከምንሰማው ነገር ነው። ወንድ ልጅ በአይኑ ሴት ልጅ ደግሞ በጆሮ ነው ፍቅር የሚይዛት ይባላል አይደለ? እንዳባባል ብዙ ጊዜ ሲባል እንሰማለን። ያ ነገር እውነትነት አለው። አብዛኛውን ጊዜ ፍቅር የሚይዘን የምንሸነፈው በምንሰማው ነገር ነው። ስለዚህ እነዚህን ቀጥሎ የምነግረን ወሳኝ ነገሮች ካልካት በፍቅር እርግጠኛ ነኝ ትወድቃለች። ግን ደግሞ በጣም የማስጠነቅቃችሁና የምነግራችሁ ነገር ይሄንን ነገር ዝም ብሎ ትሪክ አይደለም፣ ሳይኮሎጂካል ፋክት ነው። በእርግጥ ግን ይሄ ለመሸወድ ምናምን የምትጠቀሙበት አይደለም። ለምን ብትሉኝ በጣም ስለሚያስታውቅ ማለት ነው። ከልብ የሚባልና ከልብ የማይባል ነገር በጣም ይለያል። ምናልባት እንግዲህ የመጀመሪያ ቀን አይቶህ የማያቅ ሰው ካልሆነ በስተቀር እንደው የመጀመሪያ ቀን ላይ ካልሆነ በስተቀር 2 3 ቀን 4 ቀን ያያችሁት ሰው እኮ የእውነቱን ሲያወራ ፌሻል ኤክስፕሬሽኑ ምናምን ታውቃላችሁ። በቃ ከልቡ የሚናገረውንና የውሸቱን ነገር ትለዩታላችሁ። ስለዚህ የውሸትን ዝም ብለህ ለቃል ለማለት ያህል ብትለው ምንም ተቀባይነት የለውም። ከልብ የእውነት ያተሰምቶ የእውነት ሐሳብህን ገልጾልህ እነዚህን ቃላቶች ብትጠቀማቸው ይሰራል። ከልብ ያሉት፣ ከልብ የተናገሩት፣ ከልብ ያወጡት ወደ ልብ ደግሞ ይደርሳል። ይህንን በእርግጠኝነት ነው የምነግራችሁ። ስለዚህ የመጀመሪያው ነገር ምንድነው? እንዳንቺ አይነት ቆንጆ አይቼ አላውቅም። ከወደድካት ካፈቀርካት የኔ ብትሆን ከምትላት ሴት ውጪ ሌላ ቆንጆ አታውቅም። ይሄ በቃ አምነ ልትቀበል የሚገባው ነገር ነው። ከወደድካት ካፈቀርካት የኔ እንድትሆን ፈልጋለሁ ካልክ አንተ አንደኛ ቆንጆ እሷና እሷ ብቻ ናት። ይህንንም ደግሞ መንገር ከልብ እንደዛ ተሰምቶ የእውነት እንደወደዱት ሰው አይነት እኮ ቆንጆ የለም አይደለ? የወደዱት ሰው ሁሉ ነገሩ ውብ፣ ሁሉ ነገሩ ቆንጆ እኮ ነው አይደለ? ሌላ ሰው እኮ በተለየ አይን ስለሚያይ እንደዛ ላይሰማው ይችላል። የወደደ ሰው ግን በቃ ለሱ አንደኛና አንደኛ ቆንጆ ናት። ስለዚህ እንደሱ አይነት ቆንጆ አይተ እንደማታውቅ በተደጋጋሚ ንገራት። ቆንጆ ስንል ደግሞ ይሄ ውጫዊ ውበትን ብቻ አይደለም። ውጫዊ ውበትን ብዙ ሰው ያደንቃል አይደለ? የሚታይ ነገር ስለሆነ ብዙ ሰው አይቶ አድናቆትን ይሰጣታል። ግን ደግሞ ከዛም በዘለለ ደግሞ የሚያምር ልብ ያለሽ ውብ ሴት እኮ ነሽ የሚሉ ነገሮችን መጠቀም፣ ይሄ ውስጧንም ማድነቅ፣ ይሄ የዋህነቷን ሊሆን ይችላል፣ አዛኝነቷን ሊሆን ይችላል። ብቻ ብዙ ነገር እኔ እንመልከት ካልን የሚደነቅ እኮ በጣም ብዙ ነገር አለን። ስለዚህ ውስጧንም እንደዛው በዛው ልክ አይተህ አድንቃት። ይህንን ስታደርግ እኛ ለሴቶች ሙገሳ፣ አድናቆት በጣም ትልቅ ነገር ነው። ስለዚህ እነዚህን አይነት የሙገሳና የአድናቆት ቃላት እንዳልኩት ደግሞ ይሄ ውጫዊ ውበቷን ብቻ ሳይሆን እንደ ውስጣዊ ማንነቷንም የሚነኩ ቃላቶችን ተጠቅመህ ስታደንቃት፣ እነዚህን ቃላቶች ስትላት የማትሸነፍ ሴት የለችም። በአካልም ሊሆን ይችላል፣ በቴክስትም ሊሆን ይችላል። እንደዚህ አይነት ቃላት በቴክስት ሲላኩ በጣም ነው ደስ የሚሉት። ራንደም ሰዓት ላይ ሊሆን ይችላል፣ የሆነ ያልተጠበቀ የማታወሩበት ሰዓት ላይ እንደዚህ አይነት ቴክስት ስትልክላት በጣም ነው ደስ የሚላት። እንዳንቺ አይነት ቆንጆ አይቼ አላቅም፣ ለእኔ በጣም ውብ ሴት ነሽ፣ የተዋበ ልብ ያለሽ ሴት ነሽ። በጣም ደስ የሚሉ ቃላት ናቸው። ስለው ራሱ እኔ በጣም ደስ እያለኝ ነው። የእውነት ለእኛ ለሴቶች ቃላት ትልቅ ትርጉም አላቸውና እነዚህን ቃላቶች ከልብህ አምነህበት ተጠቀሙ። ለውጡን ታያለህ፣ ታመሰግነኛለህ። ሁለተኛ፣ ስትስቂ ደስ ትያለሽ። አሁን እኛ ሴቶች ከምንወደው ከምናፈቅረው ሰው ጋር ስንሆን፣ የሆነ ስሜት ካለን ሰው ጋር ስንሆን፣ ቦታ ከምንሰጠው ሰው ጋር ስንሆን መሳቅ መጫወት በጣም እንወዳለን፣ እንፈልጋለን፣ እንስቃለን። በቀልዶች በሚያስቀውም በማያስቀውም በቃ ደስተኛ ስለምንሆን ከምንወደው ሰው ጋር ሁሉ ነገር ያስቀናል። ሁሉ ነገር ወደ ቀልድ፣ ወደ ሳቅ፣ ወደ ጨዋታ ነው የምንቀይረው። ስለዚህ ያን በምታደርግበት ሰዓት ደግሞ ስትስቂ እኮ እንዴት እንደምታምሪ፣ ስትስቂ እኮ እንዴት ደስ እንደምትይ፣ ስትስቂ እኮ እንዴት ደስታን እንደምትሰጪኝ አይነት ነገሮችን መናገር
መናገር በጣም ነው የሚያስደስተው። በሳቋ ውስጥ እዛ ጋር በምትጫወተው ደስተኛ በምትሆነው ነገር ውስጥ ለአንተም ሌላ ደስታ እየሰጠች እንደሆነ እንድታስብና ሁል ጊዜ ያንን ቫይብ ለመፍጠር እንድትሞክር ነው የሚያደርጋትና ይሄ በጣም ዲፕ የሆነ ሚኒንግ ያለው ነገር ነውና ለእኛ ለሴቶች ደግሞ በጣም የሚያስደስተን ነገር ነው። ምክንያቱም እንዳልኩት ነው አብረን ስንሆን ከምንወደው ጋር መሳቅ መጫወት እንወዳለን። ያንን የሚያበረታ ያንን የሚያጠነክር ነገር ነው። ስትስቂ ደስ ትኛለሽ፣ ስትስቂ ታምሪያለሽ፣ ስትስቂ ደስታን ትሰጭኛለሽ የመሳሰሉ ነገሮችን በቴክስትም በአካልም በላት ለውጡን ታየዋለህ። የእውነት በፍቅር ነው የምትወድቀው። ሶስተኛ እድለኛ ነኝ። አንቺን በማወቄ አንቺን በማግኘቴ በጣም እድለኛ ሰው ነኝ። እንዴት አይነት እድለኛ ሰው ነኝ ግን ከአንቺ ጋር እንደዚህ እያወራው መሆኑን ሳስበው ራሱ ይገርመኛል አይነት ነገሮች አለ አይደለ? ይሄ ከልብ የሚባል ሰው በእውነት አንዳንድ ጊዜ እኮ የሆነ ሰው አግኝታችሁት እያወራችሁት በጣም የሆነ እንደዚህ አይነት ስሜት ይሰማችኋል። የሆነ የእድለኛነት ስሜት ይሰማችኋል። ቆይ ምን አድርጌ ነው እኔ እንደዚህ አይነት ሰው ከጎኔ የተቀመጠው በየትኛው ስራዬ ነው አይነት ፊሊንግ ይሰማችኋል አይደለ? አንዳንድ ጊዜ ሰው ስትወዱ ስታፈቅሩ በቃ ይሄ ሰው ለኔ እንደዚህ የሆነልኝ እኔ ምን አድርጌ ነው አይነት ነገር ይሰማችኋል። ያንን ደግሞ በዚህ ቃል መግለጽ ትችላላችሁ። እድለኛ ነኝ፣ ስላወኩሽ ደስተኛ ነኝ፣ አጠገቤ ስላለሽ ደስ ይለኛል፣ እንደዚህ እያወራን መሆኑ ደስ ይለኛል አይነት ነገሮችን መናገር በቴክስትም ደግሞ መላክ በጣም ነው ደስ እንዲላት የሚያደርገው። የእውነት ልብ ቅልጥ ነው የሚያደርገው። ሞክረው። በእኔ ይሁንብህ እንዳልኩት ከልብ ይሁን። ከልብ ያሉት ከልብ ይደርሳል። ስለዚህ ደስ እንደሚልህ በእሷ ደስ እንደሚልህ አብረሃት በመሆንህ አብረሃት በመሆኗ ደስ እንደሚልህና እድለኛነት እንደሚሰማህ ንገራት። እዚሁ ጋር አንድ ነገር መናገር የምፈልገው እኛ ሀገር ላይ ለምን እንደሆነ አላውቅም፣ ያው ገና እንደዚህ ፍቅርን የመግለጽ ነገሮች ላይ ገና ነን፣ እያደግን የመጣ ነው አይደለ? በቃል እንደዚህ ፍቅርን መግለጽ ምናምን የሆነ ጥሩ ነገሮች አድርገን አናየውም። የሆነ እንደ መጃጃል ነው የሚቆጠረው። አብዛኛው ሰው ጋር እንደዛ ነው ያለው። ኧረ እኔ እንደዚህ አይነት ነገር ምናምን። ግን በጣም ፓወርፉል ነው። ቃላቶች በጣም ፓወርፉል ናቸው። እንደዚህ በዕለት ተዕለት የምንነጋገራቸው ቃላቶች ሰውን የመገንባትም ሰውን የማደስም ደስተኛ የማድረግም ይሄ ደስታን እንዲሰጥ የማድረግም ያለውን አቅም አውጥቶ እንዲጠቀም የማድረግም የመግደልም ትልቅ አቅም አላቸው። ቃላት ይገላሉ በጣም በእውነት። የሆነን ሰው ሁሉ ጊዜ አንተ እንዲህ አንተ እንዲህ አንተ እንዲህ ነህ ብንለው ወይም አንቺ እንዲህ ነሽ አንቺ እንዲህ ነሽ ብንል ያንን ነገር እየተቀበለው ይሄዳል ሰው። በመጥፎም በጥሩም እንደዛው አንቺ ጎበዝ ልጅ ነሽ፣ አንቺ እንደዚህ ጠንካራ ልጅ ነሽ ምናምን የሚባሉ ነገሮች ስንል ሰው ራሱን እየወደደ ደስ እያለው፣ በእርግጥ እውነተኛው ትክክለኛው ደስታ ከውስጥ ነው፣ ራሳችን ለራሳችን የምንነግረው ነው። ግን ሰውም በተለይም ደግሞ የምንወደው ቦታ የምንሰጠውም ሰው የሚለን ነገር ትልቅ ነገር ነው በህይወታችን። ስለዚህ ቀለል አድርጋችሁ እንዳታዩት የቃላትን የንግግሮችን ሚና። በተለይም ደግሞ በፍቅር ግንኙነት ላይ በጣም ትልቅ ፓወር አላቸውና ይሄ እንደ መሸነጋገል አይደለም። ከልብ የሚባሉ ነገሮች በጣም ይሄ መልሰው መላልሰው ወደ አይምሮ ይመጣሉ። ያልካትን ነገር አሁን እነዚህ ነገሮች ያልካትን ነገር መልሳ መላልሳ ታስባቸውና ፈገግ ትላለች፣ ደስ ይላታል። ቴክስትም ከሆነ ያረክላት መልሳ ታነበዋለች። ፈልጋ ከፍታ መልሳ እያነበበችው ዝም ብላ ልትስቅ ትችላለች፣ ዝም ብላ ደስ ሊላት ትችላል፣ ፈገግ ልትል ትችላለች። እና ይህ ትልቅ ፓወር ያላቸው ነገሮች ናቸው። እንደ ቀላል አድርጋችሁ አትዩት። እነዚህን መጠቀም ደግሞ ብልህነት ነው እንጂ ሞኝነት አይደለም። ከልብ የሚሰማህን ነገር መናገር፣ አንተም ደስተኛ መሆን፣ ሌላም ሰውም ደስተኛ ማድረግ ነውና እንደ ቀላል እንደ ቀልድ እንዳታዩት። በመጨረሻ ደረጃ ያስቀመጥኩላችሁ አለሁልሽ ማለት ስትፈልጊኝ ሁሌ ያለሁ ከጎንሽ ነኝ፣ በፈለግሽን ጊዜ አለሁልሽ፣ ምን ላድርግ፣ ምን ላግዝሽ፣ እንደዚህ አይነት ነገሮችን መጠቀም የእውነት በጣም ነው ደስ የሚለው። እኛ ሴቶች የምንፈልገውም ነገር ነው ይሄ አለሁልሽ መባለን እንፈልጋለን። ይሄ የወንድ ልጅ ሚናም ፕሮቴክት የማድረግም ሊድ የማድረግም አይደለ? እኔ አለሁ፣ እኔ ምን ላግዝሽ፣ እኔ ምን ላድርግልሽ የሚሉ ነገሮችን መስማት መጠየቅ፣ የሆነ ሰው እንዳለን ምንም ነገር ይፈጠር ምን በህይወታችን የሆነ ሰው እንዳለን እንደሚደርስልን እንደሚያግዘን እንዳለልን እንዲሰማን እንድንተማመንበት ስለሚያደርገን ይህን ቃል መስማት በጣም ነው ደስ የሚለው። ዝም ብሎ በማንኛውም ሰዓት ላይ የምትፈልጊው ነገር ካለ አለው ታውቂያለሽ አይደለ? ያንን ታውቂያለሽ አይደለ? እኔ እንዳለው ታውቂያለሽ አይደለ? ኤኒ ታይም የምትፈልጊው ነገር ካለ አለው። እሺ፣ እንደዚህ አይነት ነገሮችን መናገር በቃልም ሊሆን ይችላል፣ በቴክስትም ሊሆን ይችላል። ይሄን መናገር ደስ ነው የሚለው፣ ልብን የሚሞላ ነገር ነው። ልታውቅ ትችላለች፣ በብዙ መንገዶች ልታሳያት ትችላለህ። ግን ይሄ ቃሉን አውጥተህ አለሁልሽ፣ እኔ ያለው ከጎንሽ ነኝ፣ በማንኛውም በምትፈልጊኝ ጊዜ እኔ ያለሁልሽ የሚለውን ነገር መናገር ይሄ ማረጋገጫ ነው። በቃ ደጋግመ ያንን ስትናገር በቃ እምነት ነው ቢውልድ እያረክ ያለው ልቧ ውስጥ ትልቅ ቦታ ነው እየሰጠች የምትሄደውና
ሞክረው ልቧን ቅልጥ ነው የሚያደርገው። እነዚህ በጣም ፓወርፉል ብዬ የመራረጥኩላችሁ ቃላቶች ናቸው። እናንተም ደግሞ ሌላ የግላችሁን የራሳችሁን ጨምራችሁበት አሻሽላችሁ በቴክስትም በአካልም ብትሏት የእውነት ልቧ ቅልጥ ነው የሚለው። በፍቅራችሁ ትወድቃለች። ደስ የሚሉ ቃላት ናቸው። እኛ ልባችንን የሚሞሉ ቃላት ናቸው። ከልባችሁ ሆናችሁ በሏቸው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ደግሞ ላይክ ሳታደርጉ ባካችሁ አትውጡ። አልጎሪዝሙ እናንተ ላይክ ባደረጋችሁ ቁጥር ብዙ ሰዎች እንዲደርስና ብዙ እይታ እንዲኖረው ስለሚያደርግ ነው ሁሌ ላይክ አድርጉ እምላችሁ። ይጠቅማል ለምትሉትም ሰው ደግሞ ሼር አድርጉለት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ መለሳለሁ። እስካሁን ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ አድርጉ። ቪዲዮ እንደለቀቁ ቶሎ እንዲደርሳችሁ ደግሞ የደውል ምልክቱን መጫን እንዳትረሱ። በቀጣይ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው